እጠፋለሁኝ ብላ አስባ አሁን እሱ ልትጠፊማ ከሆነ ብሎ ልክ እንደጠፋች አድርጎ ብር አስከፍሎ ይፈታታል። የኒካዋን ብር አስፈትቶ ይፈታታል። ከፈታት በኋላ ደግሞ ረጃአቱ ይላታል። ይሄ ረጃአቱ ይሰቅጣ ነው አይሰቅጥም? እህቴ ኒካህ አርጋ ነበር እሱ ሳውዲ እሷ ዱባይ ናቸው። እናም በአካል አይተዋወቁም፣ ቤተሰብም አይተዋወቁም። ኒካህ እንዴት ይታያል? ምክንያቱም በአካል ምስክር የሌለበት ረጃአቱ ይመለሳል ወይ ነው? ምን ማለት ነው? በእርጉዝ ስለሆንሽ ባልሽ ጋር መተኛት አትፈልጊም? እኔ አልፈልግም። እሱ ደግሞ ጥላቻ ይመስለውና ይናደድብኛል። እሱ እኮ እነሱ ባለት ይደርሳል አይደል? አው ገባኝ። እንኳን አደረሳችሁ ስትል አላህ እንኳን አደረሳችሁ ከሆነ አያምኑበትም። የነሱ አምላክ እንኳን አደረሳችሁ ከሆነ ደግሞ የትኛውን እንደሚያመልኩ አታውቅም። ምን ማለት ነው? በእርጉዝ ስለሆንሽ ባልሽ ጋር መተኛት አትፈልጊም? እኔ አልፈልግም። እሱ ደግሞ ጥላቻ ይመስለውና ይናደድብኛል። لبثتم إلا قليلا لو أنكم كنتم تعلمون. السلام عليكم. እሱ በእና ፋስም ነው ብሩን የተቀበለው። السلام عليكم. السلام عليكم. አይሰማም? السلام عليكم. وعليكم السلام. አይሰማም? ጥያቄው ምንድነው? መልስልኝ። ጥያቄው አንድ ሰው ሚስቱ ልጠፋለሁኝ ብላ አስባ አሁን እሱ ልትጠፊማ ከሆነ ብሎ ልክ እንደጠፋች አድርጎ ብር አስከፍሎ ይፈታታል። የኒካዋን ብር አስፈትቶ ይፈታታል። ከፈታት በኋላ ደግሞ ረጃአቱ ይላታል። ይሄ ረጃአቱ ይሰቅጣ ነው አይሰቅጥም? እንደጠፋች አድርጎ ማለት ምን ማለት ነው? ማለትም ወደ ከሱ ጠፍታ ወደ ዘመድ ወደ ሌላ ወደ ቤተሰቦቿ ለመሄድ ፈልጋ ማለት ነው። ልትጠፋው እኮ ከምትጠፊ እንግዲህ ፍቹን ከፈለግሽ ክፈይና ያወጣሁትን ወጪ የለፋሁበትን ልፋት የሞራሌን እንትን ካሳ ክፈይና ተፈቺ ምን አገባኝ ብሎ አስከፍሎ ፈታት። ከዚያ በኋላ ረጃቱ ማለት የለም። ያንን ረጃቱ አላት። አሁን ኒካለኝ ይላል። የለህም ብሎሃል መሐመድ ዘይን በልልኝ። የለህም የመመለስ እድል የለህም በየትኛው መዝሐብ ብሎሃል በልልኝ። እና ይሄንን ብንል አልሰማ አለ። ረጃ ልጠፋ ስለፈለገኝ ላዚም ብር ትከፍላለይ ብሎ ከፍሎ እንደገና ረጃቱ አላት። ይሄ ረጃቱ ደግሞ አይሆንም ብንለውም እንዴ አለ። ምን ይሻላል ነው? እንግዲህ እኔ ፖሊስ የለኝ አላስገድድልህ። ታዲያ ምን አደርጋለሁ ልጄ? እኔ የምለው ሸርዑ አይፈቅድም። አላህን የሚፈራ ከሆነ በሸሪዓ ክልክል ነው ይሄ። ምክንያቱም ገንዘብ ኹልዕ ይባላል። ይሄ ፍች ገንዘብ ከፍሎ መፈታት ማለት ነው። ኹልዕ ያደረገች ሴት ደግሞ ኒካህ በእጇ ሆኗል ማለት ነው። ከዚህ በኋላ እሷ ናት አዛዧ። ተስማምታ ልትመለስ ከፈለገች በአዲስ ኒካህ አድርጋ ልትመለስ ትችላለች። ሸክራን ጀዛከላሁ ኸይር ያ ሐቢቢ። እሺ ባረከላሁ ፊክ። ሌላው ሰላም አለይኩም ወራህመቱላሂ ወበረካቱ። የኔ ጥያቄ እህቴ ኒካህ አርጋ ነበር እሱ ሳውዲ እሷ ዱባይ ናቸው። እናም በአካል አይተዋወቁም፣ ቤተሰብም አይተዋወቁም። ኒካህ እንዴት ይታያል? ምክንያቱም በአካል ካልተዋወቁ ኒካህ ባጢል ነው የሚል ሰምተን ነበር። እስቲ ንገሩኝ። አዎ ማይተዋወቁ ሆነው ቤተሰቦቻቸው አይተዋወቁ ሚስቱ ባጠገቡ ብትሄድ እኮ የማያውቃት ማለት ነው። ባሏ ባጠገቧ ቢሄድ የማይተዋወቁ እንደዚህ ያለ ጋብቻ የለም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ይያቃለ አይዋ ጥያቄ እኔ እርጉዝ ነኝ። እርጉዝ? እሺ። እርጉዝ በሆንኩበት ጊዜ ከባለቤቴ ስንቀራረብ እኔ እሱ የሚጠላ ይመስላል። እኔ ግን ተፈቅሮዬ ቀልቤ ቅርለኛል። ይሄ እንዴት ይታያል? እንዴት? ምን ማለት ነው? በእርጉዝ ስለሆንሽ ባልሽ ጋር መተኛት አትፈልጊም? እኔ አልፈልግም። እሱ ደግሞ ጥላቻ ይመስለውና ይናደድብኛል። ታዲያ እሱ እኮ ልዩ ባህሪሽን የዚህ አይነትን ባህሪሽን ማስረዳት የግድ ያስፈልጋል እንጂ እሱ በምን ያቀልሻል? ካላወቀ እሱ ችግርሽን ቁጭ ብለሽ
ማስረዳትና መግባባት ነው አልረዳም አለኝ እሱ ምክንያቱም ምን ምክንያት አለው ምክንያት ምንድነው ማይረዳበት ምን ምክንያት አለው እና እሱ አልረዳም ምክንያቱም እንደዚህ አይነት ባህሪ እኔ አላቀም ይለኛል እሱ ሴት አይደለ የት ያቀዋል አርግዟ ያቅ ያረገሽው አንቺ ሴቷ አንቺ እኔ በዚህ ካረገዝኩኝ በኋላ እንደዚህ ያለ ስሜት ቢብሎኛል አልቻልኩም ስለዚህ ይሄንን ጠብቀኝ እስከመወልድ ድረስ ባክህ ተረዳልኝ ማለት ነው እኮ ያለብሽ አላውቅም እንዲህ ያለ ነገር አይባልም አልሙሂም እሱ ይደውል እሱ ነው መደወል ያለበት አንቺ አይደለሽም አንቺ በርግዝና ላይ ሆነሽ ተቸግረሽ በአንቺ በጭንቅ ላይ ያለሽ ሴት በማትፈልጊው ነገር ላይ ተገደጂ የሚል ነገር የለም እሱ እንዲረዳሽ ግን እሱ ሊመከር ይገባዋል ነው ወአለይኩም ሰላም ወራህመቱላሂ ወበረካቱ ናም ጥያቄ ነበረ ጥያቄው ምን መሰለ አንድ ኢማም አሰግዶን እሻይ ማለት ነው በአምስተኛው ላይ ስጁድ ሳይወርድ አሰላሙ አለይኩም ብሎ እንትን ቢያረግ አምስተኛ ማለት የተስተካከለ ነው አምስተኛ ማለት ምንድነው ወደ አምስተኛ ተነሳ ወደ አምስተኛ ቆሞ ስጁድ ሳይወርድ እንትሉ ተቀመጠ በቃ ስጁድ አልተወረደም እኮ ተቀመጠ ዝም ብሎ አው ተቀመጠና በቃ ሰላምታውን እንትን ሰጠ ተቀመጠና ተህያቱ ቀርቶ አሰላመተ አው ስጁድ ሰህው አላረገም አላረገም ስጁድ የርሳቻ ስጁድ ሳያረግ ቀራው እንደዛ የርሳቻ ስጁድ ማድረግ ነበረበት ጨምሯላ መነሳት ያልነበረበትን ተነስቷል ስለዚህ ያ ሰላት እንትን ይሆናል አይበላሽም ሶላቱ አይበላሽም መበላሸት አይበላሽም እሺ ቲክቶክ ላይ የነበረው ጥያቄ ምስክር የሌለበት ረጃዕቱ ይመለሳል ወይ ነው ይሄ ብዙ የሚያጋጥመው ጉዳይ ስለሆነ አዎ ረጃዕቱ ካላት ትመለሳለች ምስክር አያስፈልግም ማለት አይደለም ቢኖር ምስክር ጥሩ ነው ነገር ግን ረጃዕ ለማለት የግድ ምስክር ካላረክ አይሰብትልህም አይባልም ጀዛኩሙላህ ኸይር በምላስ ኩፍር ይነገራል በምላስ ህይወት ይጠፋል በምላስ ትዳር ይፈርሳል አንዳንዱ ምላሱን መጠቀም ያለበት ለምን እንደሆነ የማያውቅ አለ በአላህ የሚያሻርክ ሰው በአላህ የሚያጋራ ኻሊቅና መኽሉቅን ለይቶ የማያውቅ ሰው ሌላ ላይ ቢተፋ ምንም ሊገርማችሁ አይገባም የኩፍርን አስቀያሚነት የቢድዓን አስቀያሚነት የምታዩት በኩፍር ላይ በቢድዓ ላይ ያሉ ሰዎች ሰው ለመዝለፍ ደፋሮች ናቸው እንደ ነብያቶችን ይዘልፋሉ እኮ አይሁዶች እኮ ኢሳን ዲቃላ ነው የዲቃላ ልጅ ነው እኮ ነው የሚሏቸው አዲያ የነሱ ተከታዮች ደግሞ ሸኾችን ሌሎችን ቢሳደቡ ምን ይገርማል ብላችሁ ነውና ብዙ እንትን አትበሉ አንደኛ ጥያቄ ደግሞ እኔ ጸጉር ቤት ነው የምሰራው እና የምሰራበት ቦታ ላይ አርቲፊሻል ጸጉር ያረጋሉ ሴቶቹ ግን እኔ በጃን ነክቼ ለነሱ አላረግም አንዳንድ ጊዜ በእንደዚህ አስተካክሊ ምናምን ይላሉ እሱን እንዴት ነው የሚታየው አንቺ ሙያሽ አይደለም እዚህ አካባቢ ላይ ጽዳቱ ላይ ምኑ ላይ አብረሽ ስለሰራሽ እኔ ሙያዬስ ነው ሙያሽ ሙያዬ ጸጉር መስራት ነው ግን እንዴት ነው ሴቶቹ አርቲፊሻልን ራሳቸው ያረጉና በእጃቸው እኛ ደግሞ በቬንስ እናስተካክልላቸዋለን
አው ተዓውን አለው እርዳታ አለው ትብብር ነው እዚያ ጋር እና እንደገና ደግሞ ቀለም ቀቡልን ብለው ይሰጡናል ቀለም ቀብተን እነሱ ላይ እኛን እንፈትለው ጭንቅላታቸው ላይ ግን ቀለም እንቀባለን እና በጥረዋለን እጃችን ያው ነው እናስተካክለው እሱ እንዴት ይታያል ተዓውን ነው ይሄ አይነቱ ስራ ላይ ራስሽን እንዴት እንደምታገይ ነፃ ከኢስላም ጋር በማይገጭ ማልኩ ጸጉር እንዴት እንደምትሰሪ ብታመቻቺ በጣም ደስ ይለኛል ያው የተጠላ ነው ይሄ ሁሉ ቀለም መቀባት ሐራም አይደለም ስላልን እኮ ነው ጠይቄ ነበር ሸህ ግን አይደለ ቀለም እኮ ተጣልቼ ርዝቅ ያው ተፋላ ስለሆንኩኝ ርዝቅ መቀባት ከብዶኝ ነው እንጂ አልፈለኩም ነበር መስራት እሷ ችግር የለውም እናንተ ጭንቅላታቸው ላይ እስካላረጋችሁ ድረስ በእጃችሁ ቀለም ማስተካከሉ ችግር የለውም ብለኝ ነው አይ እሱ እኮ ይሄንን ነገር የሚያረግ ነገር ላይ ተሳትፎ የሚያደርግ ሁሉ የሚሸጠው የሚያዘጋጀው ቀለም ቀብቶ የሚያስውበው ራሳቸው ላይ ካስቀመጡት በኋላ ደግሞ እንዲያስተካክሉ የሚላቸው ሁሉ የዚህ ተባባሪ እኮ ነው በዋነኝነት ከሰሩት ጋራ አኩል አይሆንም ለማለት ነው እንጂ ሁሉም እጅ አለው እዚህ ውስጥ ስለዚህ ከእንዲህ ያለው ውስጥ ራስን ነፃ ማውጣት ጥሩ ነው አላህ Subhanahu Wa Ta'ala የተሻለ ነገር እስከሚሰጥሽ እዚያው ውስጥ ሆኖ ከዚህ ጋር ያልተያያዘ ስራ እንዴት መስራት እንደምትችይ አመቻች شكرا جزاك الله خير ما بهدت معك يا شيخ بارك الله فيك شكرا جزاك الله خير مش ድምጽሽን ከፍ አድርጊው እሺ እሺ ሱረቱል ካፍ ላይ ማለት ካፍ ላይ አይዋ الله سبحانه وتعالى وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس كان ولا هنا آية ورد ولا فقتلوا ما أشهدتهم خلق السماوات من الله كذي آية بما قتل بمطعم مالتنا ما أشهدتهم خلق السماوات والأرض ولا خلق أنفسهم من الله يعني أهون الله الذي سين مالت ليلا ملائكة ويليلا فطرة يعيى الله ويس ማለት ተፍሲሩ እንትን ቢጋራሉ ፈልገኝ ما أشهدتهم خلق السماوات والأرض يميلوا ولا خلق أنفسهم وما كنت متخذ المضلين عادودا دل እንደዛ ሲል ማለት አሁን ለኢብሊስ ነው እንደዛ ያለ ማለት ለሰዎች ما أشهدتهم ለሰዎችም ለጅኖችም ለመላእክቶችም ማንንም እኔ ስፈጥር ራሱን እንኳን ሲፈጥር ያሳየሁት የለም ማለት እኮ ነው اوكي السلام عليكم وعليكم السلام هلا ايوه اني ጥያቄ ነበር እሺ እኔ ምሰራው እንትን ጥልፋው ያበሻ ልብስ ማለት እና እንትን መስቀል ምናምን አለው እሱን መስቀል ይቻላል አይቻልም ግን ይቻላልም አይቻልም ይላል ይቻላል የሚላለ ዋና ልብሽ ነውና ይሄታቸው እንደዚህ የሚሉትን አትስሚ ይሄ ልብሽ ነው ምናምን የሚሉትን ነገር አትስሚ ታዲያ ልብሽ ከሆነ ሶላት ለምን ትሰግጃለሽ ጾም ለምን ትጾሚያለሽ ምን አገባሽና ነው ልብሽ ሳይሆን እጅሽም እግርሽም ምላስሽም አይንሽም ጀሮሽም ተጠያቂዎች ናቸውና የተከለከለ ነገር በእጅሽ አሰሪ اليوم نختم على افواههم وتكلمنا ايديهم وتشهد ارجلهم بما كانوا يكسبون الى الله ምላሱን እንዘጋና አካሎቹን ተናገሩላቸዋለን በእጃችሁ ተራችሁ መስቀል ሳልኩኝ ብለሽ ነው እጅሽ የሚናገርብሽ መስቀል ስላብኝ ያለች ብሎ ስለዚህ እንዲህ ያለ ነገር ላይ አትስሪ ሌላውን ጥያቄዎች በሙሉ ሌላ ስራ ስሪ መስቀል ላይ ሲሆን ለኔ አትስጡኝ ባያቸው ሰልሙና መጠለፉም አይቻልም አይደል በፍጹም ጥያቄ ማለት አሁን ሰው ቀኑ በደረሰ ጊዜ የሚመጣበት ቀን ለስታፍና ሰዓት ላይ ተጠቅሞ ነው ግን አሁን ሰደቃ በሚሰጥበት ጊዜ እድሜ ይጨምራል የሚባል ነገር አለና ከምን አንፃር ነው እንደዛ የሚባለው ረሱል አለይሂ ሰላቱ ወሰለም ሪዝቁ እንዲሰፋለት እድሜው እንዲረዝምለት የፈለገ ሰው ዝምድናውን ይቀጥል ብለዋል በሌላ ደግሞ የቁርአን አያና የተለያዩ የሐዲስ ማስረጃዎች ማንንም ሰው አጀሉ ከደረሰ ወደፊት ወደ ኋላ ማለት ማንም አይችልም ዳጃ አጀሉሁም لا يستأخرون ساعة ولا يستقدمون علنا كمن ጋር ይሆናል ሁለቱ አይጋጩም ወይ ነው ነገሩ ይሄኛው
إذا جاء أجلهم لا يستأخرون ساعة ولا يستقدمون زمنوا مالتنا وقت عنشي 8 عامت ነው 90 ዓመት ነው ከተባለ ከዚያች እድሜ ምንም የሚወስን የሚያሳልፋት ነገር የለም ማለት ነው ይሄኛው من أحب أن يبسط له في رزقه وينسأ له في أجله في أثره ያሉት የረሱል ሰለላሁ ዐለይሂ ወሰለም በረካ ሆኖ ህይወቱ እንዲባረክለት አጭር እድሜም ቢኖረው ብዙ ኸይር ሰርቶ ብዙ እድሜ የቆየ ይሃል እንዲያገኝ ለማድረግ ይሃል ማለት ነው የሚሉ ተፍሲር አለ ወይም ደግሞ ያው በአላህ ዘንዳ በትክክል የሚታወቀው አንድ አጀል ቢሆንም በመላእክቶች ዘንድ ይሄ ሰውዬ ኸይር ካልሰራ ይሄን በዚህ እድሜ ሊሞት ይችላል ኸይር ከሰራ ደግሞ ሊራዘምለት ይችላል የሚል እነሱ የማያውቁት አላህ ብቻ የሚያውቀው አጀል ያለው ማለት ነው ግን አላህ ምን ያረጋል ያቃል ይሄ ሰውዬ ምንቸም ይሁን መቼ ኸይር ስራ መስራቱ አይቀርም እድሜው 90 ነው የሚሆነው ካለ ከዚያ ሊያቋርጠው የሚችል የለውም ማለት ነው የተሻለው ማዕና ግን አላህ ሊባርክለት ሪዝቁን ሊያሰፋለት እድሜውን ሊባርክለት አጭር እንኳን ቢሆን ብዙ ኸይርና ብዙ እድሜ ቆይቶ ከሰሩ ሰዎች የበለጠ እንዲሰራ ሊያደርግለት የፈለገ ማለት ነው جزاك الله خيرا نعم السلام عليكم ورحمة الله وبركاته ورحمة الله وبركاته مرحب ጥያቄ ነበረኝ እሺ የሆኑ በመርፌ ወይም በክኒና ምክንያት ዛባባቸው ለጊዜ የመጣ ነው ምን አልኩኝ ይሰማል ምን አልከኝ ሌላው ይሰማል ንገረኝ ምንድነው ያልከው ሀይድ ላይ ሲሆኑ ሴቶች በመርፌ ምክንያት ቀኑ ተቃወሳ እንደ የመጣ ይሄድ ከሆነ እንዴት ነው የሚያደርጉት በሄደ ሰዓትና በተረፈ ሰዓት ብቅልና ማታ ይመጣና ጧት የሚመጣ ከሆነ ራሱ ይስብዳል ወይስ ይከለከላሉ ላ ማታ መጥቶ ለሊት መቼስ ሲፈሳ ያድር ሁሉ ጊዜ እንዲሁ ቀስ ይያለ እኮ ነው የሚመጣውና በደሙ ቀናቸው ውስጥ ቢቆይም ቢዘገይም ያ ቀን ውስጥ ያለው ቀን የደም ቀን ነው የሚባለው ከጸዳች በኋላ የሚመጣው ነገር ላይ ነው ጥያቄው አሁን መድኃኒት የሚወስዱ ሴቶች ከሆኑ እነዚህ መርፌ የሚወጉ ምናምን ያስቀበሩ ከሆኑ እንደዚህ ያለ ችግር ሊያጋጥማቸው ይችላል የሚመጣው ደም እስከሆነ ድረስ መሃል ላይ ብዙ የንጽህና ቀን ሳይሰጣት ቢመጣም እንደ ሐይድ ይቆጠር ሲመጣ ደም ነው ሲሄድ ንጽህና ነው ማለት ይሻላል የሚል የሸኾች ምክር አለ እሺ ደግሞ ከልምዷ ካለፈባት እሱማ ኖርማል ሴት ሆና ምንም ሳትነካካው ከልምድ ካለፈ በሽታ ነው ከረዘመ ከ10 ቀን በላይ ያለውን የበሽታ ነው ብሎ መህር ነው ያለባቸው بارك الله فيك ان شاء الله السلام عليكم ايوه وعليكم السلام ጥያቄ ነበርኝ እሺ ቁርአን ስንቀራ አይዋ በሞባይል ከመቅራትና ራሱ ሙስሐፉን ይዞ መቅራት ነው በላጩ ሙስሐፉን ይዞ መቅራት ነው ጥሩ ገጹን ታስታውሻለሽ ቁጥሩን ታስታውሻለሽ አረ ብዙ ነገር ነው ያለው ይሄ ሞባይሉ ለችግር ጊዜ ካልሆነ በስተቀር እንደው በየጊዜው በየቦታው እንድናገኘው ካልሆነ በስተቀር ብዙ ነገር ነው የሚያጠፋው حفظ ሁሉ ያጠፋል السلام عليكم ورحمة الله وبركاته يا شيخ ጥያቄ ነበረኝ እኔ ዑምራ ሳደርግ መቃም ኢብራሂም የሚቆም ሸህ ቀኝ እጄን አውጥቼ ሳደርግ አታውጣ አለኝ እናም ምን ማድረግ አለብኝ ያ ሼኽ ይመልሱልኝ ይላል አይ መቃሙ ኢብራሂም ጋር የሚቆመው ሰውዬ ከሆነ አውጪ ወይም አውጣ ነው አውጣ ብሎ ይሆናል አውጣ ነው ያለ ለምን መሰላችሁ ጧፍ ሲደረግ ቀኝ እጅ ማውጣት ሙስተሐብ ነው የተወደደ ነው ምናልባት ሶላት ልሰግዱ ስትሉ ይሆናል እንዲህ ያሏችሁ
ቀኝ እጅ የሚወጣው ከመነሻው አንስቶ ሳይሆን ጧፉ ላይ ሲገባ ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ናም ጥያቄ ነበረ። መርሐባ። ስለ ኒካ ነበርና አረ ድምጽ አይሰማም ልጆች። ስለ ኒካ ነበረ። ስለ ኒካህ ነው? እሺ ማለት ከባለቤቴ የመጨረሻ ድምጽ ነው ይሄ? አይሰማም? ሄሎ ይሰማል? እስቲ ቆይ። ሄሎ አይዋ አሁን ይሰማል። አይዋ ኒካ መጠየቅ ፈለኩ ማለት ነው ከባለቤቴ። ኒካህ ማለት ፍታይ ብለሽ? እንዲያወርድልኝ ማለት ነው። ግን ለጊዜው ማለት ነው ድብቅ አድርጌዋለሁ የሆነ ነገር ስለገጠመ ይስተካከል ድረስ። በዚህ ጉዳይ ላይ ቁጣኛል እንዴ? ችግር አለ? ድብቅ አረኩኝ። አሁን የሆነ ነገር እስኪ የገጠመኝ ነገር አለ ማለት ነው። ያ ነገር እስኪፈታ ድረስ አልነገርኩትምና አላህ ይቆጣብኛል ወይ ብዬ ነው ድብቅ በማረጌ ማለት ነው። እኔ አውቃለሁ ከማውረድ እንደምትፈልጊ ነው። ማውረድ እፈልጋለሁ ከሱ ንፋይ እንዲያወርድልኝ ማለት ነው። ግን ለጊዜው ድብቅ አድርጌዋለሁ ያ ነገር ሲስተካከልልኝ የገጠመኝ ነገር ማለት ነው። ችግር አለ ወይ? ኧረ ምን ችግር አለው? ሲሆን ኢንሻአላህ ሳይፈርስ ትቀጥላላችሁ። አንቺ በማቆየትሽ አላህ ዘንዳ የሚያስቆጣ ሳይሆን የሚያስደስት ነው ያለው። መፈታትሽ እኮ አብገዱል ሐላል ኢላላህ ነው። አላህ ከሚጠላቸው ሐላል ነገሮች ቢኖር ይሄ እኮ ነው፣ ፍች ነው። ስለዚህ ፍች ለምን ተፋፋጥነሽ ለምን አልተፋታሽም ብሎ አላህ አይቆጣሽ። እሺ እኔ ያው እስኪታኝ እንደምለው አውቃለሁ። ግን ያ ሰዓት እስከሚደርስ ነው የምጠብቀው። የሆነ ነገር ስለገጠመኝ እስኪመቻችልኝ ነው የምጠብቀው። ለዛ ብዬ ነው። አልሙሂም ጥሩ ነው። ታዩ ችግር የለውም። ኢንሻአላህ ከለታት አንድ ቀን ደግሞ ፍች የሚያስጠይቅሽን ነገር ያስረሳሽና ትዳርሽን ይዘሽ እንድትቀጥይ አላህ ያደርግሻል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ኡስታዝ እንዴት ነህ? ባሌ በጣም ጫት ቃሚና አመንዛሪ ነው። ላኢላሃ ኢላላህ ትታኝ ስለው ከአመት በላይ ያጓተተ እምቢ ሲል ቆይቶ ቤት በአባቴ ስም እያሰራሁ ነበር። አሁን ላይ 400,000 ስጭኝና እፈታለሁኝ አለዛ አልፈታም አለ። እህቴ ጀዛኪላሁ ኸይረን ወይም ልጄ ጫት ቃሚ መቼም ስለሚታይ አጥቃሚ ነው ብትይ ምንም አይደለም። ተበሳጭተሽ ነው አበሳጭቶሽ ነው እያየሽ ስለሆነ ማለት ነው። አመንዝራ ነው ግን አይባልም። በፍጹም ይሄ ነገር ስህተት ነው። እርግጠኛ ነኝ አንቺ እያየሽ አያመነዝርም። ታዲያ ይሄንን በማለትሽ እኮ አንቺ ግርፋት ይወጅብሻል። ሐሜቱን ነው ይፋ የምታወጪው ለኔ የምትነግሪኝ? ከምን አየሽ? የታየሽ? ማንጋራ? መቼ? ምን ቦታ? እንዴት ሲሆኑ አየሽ ብልሽ በምንም ማስረጃ የለሽም። ስለዚህ መርፌና ክር ሆኖ አይቻለሁ ብሎ መስከር የማይችል ሰው እሱ ብቻ ሳይሆን ለራሱ እንኳን አንድ ሰው ቢያይ ሁለት ነው ቢያዩ ሶስት ነው ቢያዩ ሊመሰክሩ አይገባም አራት እስካልሆኑ ድረስ። አራተኛው ሰው እኔ መስሎኝ ነው ካለ እንኳን ሌሎቹ ይገረፋሉ። ስለዚህ በእንዲህ ያለ ቃል ላይ አትናገሩ። እንደዚህና ኢንሻአላህ ይሄንን ታርሚያለሽ። እያጓተተ ቆይቶ አሁን ገንዘብ ስጭኝ አለ ነው። እንደምትሰሪ ብር እንዳለሽ ያውቃል። በአባትሽ ስም እየሰራሽ እንደሆነ ብር ያሸሸሽ እንደሆነ ንብረት እንዳሸሸሽ እንደሆነ ስለዚህ እኔ አመንዝራ ሁኜ አንተ ጋር አልቀጥል የምትይኝ ከሆነ ክፈይኝ ነው። ሞራሌን ነክተሽዋል ነው። የሰጠሽን ያህል ሊያስከፍልሽ ይችላል። ማለት የሚቻለውን ያህል በተቻለ ያህል ሊያስከፍልሽ ይችላል። ግን ይሄን ያህል ብር እሱ ባለው እሱ በገመተው እኮ አይደለም የሚሰጠው። ቁጭ ብለው ቤተሰቦቻችሁ ይውላችሁ። እውነትም እኮ ያንቺ ጥፋት ላይሆን ይችላል፣ የሱ ጥፋት ሊሆን ይችላል። ናም ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። ጥያቄ ነበረኝ ሼክ። እሺ ጥያቄው ለሌላ ሃይማኖት የተዘጋጀ ስጋ ማብላት ይቻላል? የተዘጋጀ ማለት ምን ማለት ነው? ለበዓል አለ አይደል? ሃይማኖት ለበዓላት ቀን የተዘጋጀ እንኳን ስጋው አይደለም ቆሎውንም
ዳቦውንም ንፍሮውንም እንዳትበሉ አይሆንም ይሄ አምልኮት ነው እኮ እነሱ ራሳቸው እኮ ያውቃሉ የማርያም እንትን አርጉ ነው እኮ የሚሉትና የማርያም ጠበል ቅመስ የምናምን ካሉ አምልኮት ነው ማለት ነው ማርያም ከተጠራች አምልኮት አለ ማለት ነው ገብርኤል ካላ አምልኮት አለ ማለት ነው ስለዚህ እሱ ጋር የተገናኘ ቡናውም ዳቦውም አይሆንም እንግዲህ ተራግብ ማለት ነው እሱ አይሆንም ማለት ነው አይሆንም ነው አምልኮት ነው ሎች ሳሁን ሆቴል አለ ያለን በብዛት ታኖች የሚበዛ አካባቢ ምን ሆቴሎች አለ ታልቆች ሆቴሎች አዎ የሌለበት ቦታ እሱ እንችላለን ሆቴሎች ላይ ያለውማ የገበያ ምግብ እኮ ነው እሱ ጋር አለመብላቱ የተመረጠ ቢሆንም ብትበላ ይህን ያህል ወንጀል የሚያስጠይቅ አይደለም ግን የሙስሊሙ ይያለ ምንም ሹብሃ የሌለበት ዑለማዎችም ያልተखाለፉበት ይያለ እሱን መብላት ትችላላችሁ حتى ስጋ መብላት ግዴታ አይደለም ግን ሙሉ በሙሉ የሌለበት አካባቢ ላይ ካለ እና ሆቴል በበላ ከአምልኮት ጋራ ባልተገናኘ ከሆነ ይህን ያህል ያስወቅስ የሚችል ነገር የለውም ብዙ ዑለማዎች አይሆንም ይላሉ በጣም ነው የሚቀፋቸው ሚቸስ የመጽሐፍ ባለቤቶች እርድ ይፈቀዳል የሚለው ቁርአንና ሐዲስ ጠፍቷቸው አይደለም ግን አንዳንዶቹ እዚህ ሀገር ያሉት የክርስቲያኖች ያ በኪታብ በቁርአንና በሐዲስ የተነገረው ክርስቲያኖች አይነት ናቸው የሚል ነገር አላቸው እንደኔ ብዙ ልዩነታቸው አልታየኝምና ነው ይፈቀዳል ምለው ግን አለመብላቱ ግን ይበለጠ ነው ለምን ሹብሃ ውስጥ ትገባለህ ለምን ሸክ ውስጥ ትገባለህ እሺ ሌላ ጥያቄ ደግሞ አሁን ስደርስ እኛም እንኳን አደረሳችሁ እኛም ማለት እንችላለን ነው ማን ነው የሚያደርሳቸው ማን አደረሳችሁ ለማለት ነው እነሱ አይደለም አሁን እነሱ በአለት ይደርሳል አይደል አው ገባኝ እንኳን አደረሳችሁ ስትል አላህ እንኳን አደረሳችሁ ከሆነ አያምኑበትም የነሱ አምላክ እንኳን አደረሳችሁ ከሆነ ደግሞ የትኛውን እንደሚያመልኩ አታውቅም ስለዚህ በዚህ ጉዳይ ላይም በአምልኮት ነገር ላይ አምልኮት ነክ በሆነ ላይ አትነካኩ ቀዳይ ያለብን ረመዳን ከገባብን ምን ማድረግ ይኖርብናል ቀዳውን በኋላ ታወጣላችሁ ያለውን ረመዳን መጾም ነው ግዴታ የሚሆነው ቀዳው ላይ ከፋራ አለብን ወይ ከሆነ ጥያቄው ከፋራ የለባችሁም ቀዳውን ብቻ ነው 5 አመትም 10 አመትም ቢያልፈው 10 አመትም ቢያልፍ